ከዚህ በፊት ሴቶችን በቴክስት ብቻ ፍቅር ማስያዝ እንደሚቻል ብትነግረኝ የማላምን አይነት ሰው ነበርኩ። ማለትም አንድን ሰው በአካል ሳታገኘውና ጊዜ ሳታሳልፍ ያንን ሰው ፍቅር ማስያዝ የማይቻል ነገር ሆኖ ነበር የሚታየኝ። ከዛ ግን ከብዙ ሰዎች ይህ የሚሆን አይነት ነገር እንደሆነ መስማት ጀመርኩ። መስማት ብቻ አይደለም በራሴ ሞከርኩት። እናም 100% የማረጋግጥልህ ነገር ቢኖር በቴክስት ብቻ አንድን ሴት ፍቅር ማስያዝ እንደምችል ነው። እናም በዛሬው ቪዲዮ በስልክና በቴክስት አንድን ሴት እንዴት አድርገህ በፍቅር መጣል እንደምችል አንድ በአንድ እነግርሃለሁ። ያ ብቻ ሳይሆን በፍጹም መስራት የሌሉብህን ስህተቶችና በቴክስት የሚመጡ ፈተናዎችን እንዴት በቀላሉ ማለፍ እንደምችል እነግርሃለሁ። ካንተ የሚጠበቀው ሰብስክራይብ በማድረግ እስከ መጨረሻው መከታተል ብቻ ነው። ይህን ካልን ቀጥታ ወደ ቪዲዮ እንግባ። በቅድሚያ ማወቅ ያለብህ አንድ ነገር ቢኖር በቴክስት አንድን ሴት ማቆየት ከእውነተኛው ዓለም አንጻር ከባድ እንደሚሆን ነው። ምክንያቱም ብዙ ነገሮች ይጎሉታል። አካላዊ ንክኪ የለውም። ስሜቷን በስልክ መረዳት አትችልም። በአጠቃላይ ቅርብ ልትሆኑ አትችሉም። ስለዚህ እንደኔ የምመክርህ የቴክስት ፍቅር የሚባል ነገር ቢቀርብህ ነው። ነገር ግን ግዴታ ከሆነና የምትፈልገው ከሆነ እንዴት በዚህ ነገር ላይ ምርጥ መሆን እንደምችል እንገርህ። የመጀመሪያው የምነግርህ ነገር ቴክስት ላይ ምንጊዜም ግድ እንደሌለ ማሳየት እንዳለብህ ነው። ይህ ምን ማለት ነው? ሁልጊዜም አንድን ሴት ስታዋራ ከልብህ ግድ ሊሰጥ አይገባም። ይህ ነው ዋናው ፎርሙላ። እንደዚህ ብላት እንደዚህ ትል ይሆን፣ እንደዚህ ብላት ይከፋት ይሆን እያልክ መጨነቅ የጀመርክበት ቅጽበት ሁሉ ነገር የምታበላሽበት ቅጽበት። ነገር ግን ከነዚህ ሁሉ ጭንቀቶች ነፃ ሆነ ስታዋራት ያኔ በራስህ አሪፍ እየሆንክ ትመጣለህ ማለት ነው። ታዲያ ግድ የማይሰጥ ከሆነ ሁልጊዜም ጥሩ ሙድ ላይ እንደሆንክ ታሳያታለህ ማለት ነው። አወራርህ ሁልጊዜም ደስ የሚልና ጨዋታ የተቀላቀለበት ነው። ነገሮችን አያቻኩልም። ቴክስት አድርገች ብሎ ለመመለስ አይሯሯጥም። ራሱን ለማብራራት አይገደድም። ከልቡ ግድ አይሰጠውም። አሁን እንደዚህ ስል አንዳንድ ወንዶች እንዴት ነው እየወደድኳት ግድ የማይሰጠኝ ብለው ይጠይቃሉ። ለዚህ መልሱ ከሷ ውጪ ህይወት ይኑረህ የሚል ነው። አየህ፣ አንድ ማወቅ ያለብህ እውነታ ሴት ልጅ የምትፈልገው ለሷ ሳይሆን ለሌላው የህይወቱ ክፍል ቅድሚያ የሚሰጠውን ወንድ ነው። የሴቶች አይምሮ በውለታና በተደረገላቸው ነገር አይሰራም። ማለትም አንድን ሴት ከስራ ላይ ጊዜ ቀንሰ፣ ከረፍት ላይ ጊዜ ቀንሰ ቴክስት ስላረካትና ስልክ ስላዋራሃት ለአንተ ያላት ነገር አይጨምርም፣ ይልቁንም ይቀንሳል። ይህ አሁን ላይ ሴንስ ላይ ሰጥህ ይችላል፣ ነገር ግን በኋላ የሚታየው ነገር ነው። እናም ዋናው ነገር ቴክስት ላይ ስታወራ ነገሮችን አለማካበድ ነው። ስትፈልግ ታዋራታለህ፣ ሳትፈልግ ዝም ትላታለህ ወዘተ። ስለዚህ ከዚህ በኋላ ቴክስት ለማድረግ ስታስብ ምን ማለት እንዳለብህ እንድነግርህ አትጠብቅ። እንደዚህ ስትልህ እንደዚህ በላት እንድልህ አትጠብቅ። ምክንያቱም ነገሮች እንደዚህ አይሰሩም። ቴክስትን ልክ እንደ እውነተኛ ንግግር አድርገህ አስቡ። ለምሳሌ ከአንድ ሴት ጋር ሻይ እየጠጣችሁ ስታወሩ ነገሮችን ወዲያው ነው የምትመላለሱት። የሆነ ነገር ባለችው ቁጥር ቁጭ ብለህ ምን ለማለት ፈልገህ ይሆን ብለህ አታስብ። በቃ በዛው ቅጽበት ትመልስላታለህ። ቴክስትንም እንደዛው የሆነ ነገር ቴክስት ስትልክልህ ቁጭ ብለህ ምን ማለቷ ይሆን እንደዚህ ብላትስ እያልክ አታስብ። ብቻ ዝም ብለህ የመሰለህን መልስላት። እንደዚህ እስካደረግክ ድረስ እመነኝ በአንተ ላይ ያላት ፍላጎት መጨመሩ አይቀርም። ታዲያ መጠንቀቅ ያለብኝ መች ነው ብለህ ከጠየቅ ልክ የሷን ቴክስት ለመመለስ ራስን ስታስብ ወይ ስትጨነቅ ካገኘ ሆን አሁን ምን ልበላት ወይ ደግሞ እንደዚህ ብላት ይሻል ይሆን እያልክ መጨናነቅ ከጀመርክ ያኔ ነገሮች እየተበላሹ ይመጣሉ ማለት ነው። እናም ሁላችንም ይህንን ስህተት ሰርተናል። በተለይ ልጅቷን እየወደድካት ስትመጣ ለሷ ስሜት መጨነቅና እንዳይከፋት መጣር ትጀምራለህ። እኔ ግን የምመክርህ ሁልጊዜም እርጋታህን ጠብቀህ የሚመስልህን እንድትናገር ነው። እናም ብዙ ሴቶች ሊቆጣጠሩ ይሞክራሉ። እያንዳንዷ የምትላትን ነገር ወደ ሌላ በመቀየር ቶሎ ይከፋሉ። እናም ህይወትህን ያከብዱብሃል። ለምሳሌ ድንገት አንድ ምሽት ደህና ደሪ ሳትላት አደርክ። እናም በንጋታው ዝም ልትልህና ልታኮርፍ ትችላለች። ምን ሆነሽ ነው ስትላት ለምንድነው ደህና ደሪ ሳትለኝ የተኛው ትልሃለች። እናም አንተም ታባብላታለህ ምናምን። ከዛ ግን አንድ የማይቀር ነገር አለ። ብዙ ወንዶች ከዛች ቀን በኋላ በፍጹም ደህና ደሪ ሳይሉ አያርፉም። በየቀኑ እንደዛ ማለት ይጀምራሉ። በዚህ ጊዜ በእሷ ቁጥጥር ስር ሆኑ ማለት ነው። ይህ ደግሞ ስበትን የሚገልል ነገር ነው። እሷን ማጣትን እየፈራህ እንደሆነና እሷ ላለማስከፋት እየጣርክ እንደሆነ በግልጽ የሚያሳይ ነገር ነው። ስለዚህ ለአንተ ያላት ክብር ይቀንሳል ማለት ነው። በትንሹም ቢሆን ሐሳቤን ከተረዳው መቼም ቢሆን በቴክስት ነገሮች ላይ ጥልቅ መግባት የለብህም። ከላይ ብቻ አውራት። ሌሎች ነገሮችን በስልክ ወይ ደግሞ በአካል ማውራት ትችላለህ። እሺ፣ አሁን ዋናውን መርህ ከያዝን አንዳንድ ቴክስት ላይ ማድረግ ያሉብህና የሌሉብህን ነገሮች እንመልከት። ማድረግ ከሌሉብህ ነገሮች ስንነሳ ብዙ ኢሞጂዎችን መጠቀም አንዱ ነው። ኢሞጂዎችን መጠቀም በሷ ላይ ያለህን የፍላጎት መጠን ያሳዩታል። ምን ያህል እሷ ላይ ፍላጎት እንዳለህ በቀላሉ መረዳት ትችላለች። በተጨማሪ ደግሞ ስሜታዊ አድርጎ ያሳያል። ስለዚህ ኢሞጂዎችን ለሷ ተወላት። አንተ ግን ልክ እንደበሰለ ሰው ሐሳብህን በጽሁፍ ብቻ አስተላልፍ። ልክ እንደዚህ ስታደርግ ከሷ የበላይ የሆነና ማቹር የሆነ ወንድ አድርጋ ትስልሃለች። ያው እነኚህ ሰብኮንሺየስ የሆኑ ነገሮች ናቸው። ቢሆንም ግን አንተን የምታይበትን መንገድ የመቀየር አቅም አላቸው። ሌላው ማድረግ የሌለብህ ነገር ደግሞ ረጅም ቴክስት መጻፍ ነው። ቅድም እንዳልኩት በቴክስት ጥልቅ ነገሮችን ማውራት የለብህም። እንደዛ ስታወራ ከአረፍተ ነገር አልፎ አንቀጽ መጻፍ ትጀምራለህ። ይህ ደግሞ ጊዜህን እሷ ላይ እያጠፋህ እንደሆነና ስለ እሷ በጣም ግድ እንዳለህ ኬር እንደምታደርግ ያሳያታል። ስለዚህ ፍላጎቷ መሞት ይጀምራል ማለት ነው።
የምር የምታዋራት ነገር ካለ ስትደዋወሉ ንገራት። ነገር ግን በቴክስት ቁጭ ብለህ በረጅሙ የምትጽፍላት ከሆነ ጨዋታውን ታበላሸዋለህ። ከዚህ ጋር ተያይዞ ማስወገድ ያለብህ ነገር ደግሞ ደብል ቴክስቲንግ ነው። ማለትም አንድ ቴክስት ልከህ ካልመለሰች ድጋሚ ሌላ መላክ። ይህም በጣም እንደፈለግካትና የእሷን ምላሽ ቁጭ ብለህ እየጠበቅ እንደሆነ የሚያሳይ ነገር ነው። እናም ብዙ ጊዜ ሴቶች ሆን ብለው ዝም ይሉሃል። አይታው እንኳን አውቃ ዝም ትልሃለች። ይህን የምታደርገው ድጋሚ ቴክስት እንደምታደርግላት ለማየት ነው። ግን አንተ እንደዛ እንዳታደርግ። ለምን ቀኑን ሙሉ አይታው ዝም አትልም? ድጋሚ አትላክላት። በመለሰችበት ሰዓት ትመልስ። ያኔም ቢሆን ምን ሆነሽ ነው እስካሁን ዝም ያልሽኝ ብለህ እንዳትጠይቃት። ዝም ብለህ ወሬውን ቀጥለው። እንደዚህ ስታደርግ ጭራሽ የሷን ዝም ማለት እንዳላስተዋልከው ያሳያታል። ፎከስ የምታደርግባቸው ሌሎች አስፈላጊ ጉዳዮች እንዳሉብህ ይነግራታል። ስለዚህ ይበልጥ ባንተ ትሳባለች ማለት ነው። ሌላው በፍጹም ማድረግ የሌለበት ነገር ደግሞ ደባሪ የሆኑ ወሬዎችን በቴክስት ማውራት ነው። ብዙ ወንዶች ኦንላይን ስለሆነችና ማውራት ስለሚችሉ ብቻ ግዴታ ማውራት ያለባቸው ይመስላቸዋል። እውነታው ግን ይህ አይደለም። አየህ፣ ምን ጊዜም የሆነ ጊዜ ላይ ወሬ ያልቃል። ቴክስቱ ደባሪ የሚሆንበት ጊዜ ይመጣል። ይህ የማይቀየር ነገር ነው። ታዲያ በዚህ ጊዜ ወሬውን ፎርስ ከማድረግ ወይም ግዴታ ወሬ ለማምጣት ከመሞከር ይልቅ ክፍተት ስጣት። ማለትም ዝም የምትልበት ጊዜ ይሁን። አየህ፣ እንደዚህ ስታደርግ ያንን ድብርት ወደ መነፋፈቅ ትቀይረዋለህ ማለት ነው። በዛን ጊዜ ከአንተ ጋር ደባሪ የሆነ ወሬ ከምታወራ ዝም ብለሃል አንተን ብትናፍቅህ በጣም የተሻለ ነው። ስለዚህ ደስ የሚል ወሬ በሚኖርበት ጊዜ አውራት፣ ደባሪ በሚሆንበት ጊዜ ደግሞ ዝም በላት እና እንድትናፍቅህ አድርጋት። ታዲያ አንድ ማድረግ ያለብህ ሌላ ነገር ደግሞ ስሜቷ ከፍ ባለበት ሰዓት ጥላሃት መውጣት ነው። አየህ፣ የሆነ ጊዜ ላይ ያ ደስ የሚል ወሬ ይኖራል። በጣም ደስ የሚል ወሬ ይዛችሁ በቴክስት የሚሆን በስልክ ከዛ መሃል ላይ አቋርጠውና ውጣ። አውቃለሁ ይህ ደስ ላይልህ ይችላል፣ ነገር ግን ካንተ ፍቅር እንዲይዛት የሚያደርግ መሳሪያ ነው። ልክ እንደዛ ደስ የሚል ወሬ ይዛችሁ ስታቋርጠው አይምሮዋ ያንን የተቋረጠ ነገር ማሰላሰሉን አያቆምም። ደግሞም ያንን ነገር ካንተ ጋር ስለሚያያይዘው ሳታውቀው አንተ መናፈቅ ትጀምራለች። ታዲያ ደስ የሚል ወሬን ብቻ ሳይሆን ሌላም ጊዜ ቀድመህ ማቋረጥ ወይ ደግሞ መሄድ መልመድ አለብህ። ብዙ ወንዶች እሷ እስክትሄድ ድረስ ወይ ቻው ወይ በኋላ እናወራለን በቃ እስክትል ድረስ በፍጹም ወሬውን የማቋረጥ ድፍረት የላቸውም። ነገር ግን እንደዛ የማድረግ አቅሙ ካለ እመነኝ ከአብዛኛው ወንድ የተለየ እንደሆንክ ወዲያው ታውቃለች። ሌላው ነገር ደግሞ ሁልጊዜም ወሬውን የሚያነሳሳው አንተ እንዳትሆን መጠንቀቅ አለብህ። ፍላጎት ምንጊዜም ከሁለት ወገን ነው መሆን ያለበት። ነገር ግን ፍላጎቱ አንተ ጋር ብቻ ከሆነ ያው ምንም ጥቅም አይኖረውም ማለት ነው። ስለዚህ አንዳንዴ ዝም በላት። ለምሳሌ ጧት ጧት ደህና አደርሽ የሚል ቴክስት የምትልክላት ከሆነ አንዳንዴ ደግሞ ዝም ብለህ ቆይና እሷ ራሷ እንድትልህ አድርጋት። ወይ ሁልጊዜ አንተ ከሆንክ እንዴት ነሽ ብለህ ወሬውን የምትጀምረው እሷም እንደዛ እስክታደርግ ድረስ ዝም በላት። ካላደረገችስ ካላነሳሳችስ ካልከኝ ደግሞ ፍላጎት የላትም ማለት ነው። ስለዚህ እሷን መተው የተሻለ አማራጭ። ብዙ ጊዜ ግን ፍላጎት ስለሌላት ሳይሆን ፋታ ስለማሰጣት ነው ራሷን ማታነሳሳው። ስለዚህ ክፍተት ስጣት። ሌላው አንድ የመጨረሻ ማድረግ የሌለብህ ነገር ደግሞ ኔጌቲቭ መሆን ነው። ማለትም በፍጹም መጥፎ ነገሮችን ወይ ያማረሩትን ነገሮች ለማውራት ወደ እሷ መሄድ የለብህ። ምንም የምትቀራረቡ ምንም የምትዋደዱ ይመስልህም ሄደህ እሷ ጋር ስታላዝን ስበቱን እንደምትገድለው ማወቅ አለብህ። ስለዚህ ሁልጊዜም የጥሩ ኢነርጂና የደስታ ምንጭ ልትሆን ይገባል። እሺ፣ እነኚህን ከተመለከትን አሁን ደግሞ ሴቶች በቴክስት የሚፈትኑ ሁለት በጣም ዋናና አስፈላጊ ፈተናዎችን በአጭሩ ለመመልከት እንሞክር። የመጀመሪያው ምንጊዜ የማይቀረው የሴቶች ፈተና እንግዲህ ችላ ማለት ነው፣ ወይ ደግሞ አይቶ እንዳላየ መሆን። ይህ ካጋጠመ ምንም እንዳይሰማ፣ ምክንያቱም ሁሉም ሴቶች የሚፈትኑት ፈተና ነው እና መፍትሄውም ቀላል ነው። ታዲያ ሴቶች ይህንን የሚያደርጉት አንተን መጉዳትና ማነቃነቅ እንደሚችሉና እንደማይችሉ ለማወቅ ነው። እንዲሁም በእነሱ ላይ ያለህን የፍላጎት መጠን ለማወቅ ነው። ታዲያ ከተሳካላቸው ለአንተ ያላቸው ክብር ይቀንሳል፣ እንዲሁም ስበቱ ይጠፋል። ካልተሳካ ደግሞ በተቃራኒው ይበልጥ ካንተ ሱስ ይዛቸዋል። ታዲያ እንዴት ነው ይህንን ፈተና ማልፈው ካል መጀመሪያ እንዳልኩ ግድ ባለመስጠት ነው። ለምሳሌ ማታ ላይ በጣም ደስ የሚል ወሬ አወርታችሁ ደናደር የተባብላችሁ ተኝታችሁ ከዛ በንጋታው ቀኑን ሙሉ ከመሬት ተነስታ ልዘጋ ትችላለች። ያን እንግዲህ መጨናነቅ ትጀምራለህ። ምን ሆነ ይሆን ብለህ ማሰብ ትጀምራለህ። ከዛም ስልኳን በቴክስት ማጥለቅለቅ፣ በተደጋጋሚ መደወል ትጀምራለህ። እናም የፈለገችውም ይህንኑ ነበር። በዚህ ፈተናዋን ትወድቃለህ ማለት ነው። ሚስጥሩን የሚያውቅ ወንድ ግን ልክ ስትዘጋው በጭራሽ ድጋሚ ቴክስት አይልክም። ይልቁንም ራሷ እስክትመጣ ድረስ ዝም ይላታል። አንዳንዴ የምርም የሆነ ነገር ሆና ከሆነ ብለህ ከጨነቅ መጀመሪያ ሰፊ ጊዜ ስጣት። ከዛም ደውለህ ቼክ ማድረግ ትችላለህ። እናም ስትመልስልህም ፒውርሊ የሆነ ነገር ተፈጥሮ ከሆነ ብለህ እንደደወልክ ብቻ አሳያት። አይ ደህና ከሆንሽ በቃ ብለህ ዝም በላት። እናም በመጥፋቷ ምንም እንዳልተሰማህ እንድታውቅ አድርጋት። በዚህ ፈተናዋን በቀላሉ ማለፍ ትችላለህ ማለት ነው። ሁለተኛው ፈተናዋ ደግሞ የማስቀናት ፈተና ነው። ስቶሪዋ ላይ ከሌላ ወንድ ጋር ሆና ልትፖስት ትችላለች፣ ወይ ደግሞ ለአንተ ራሱ ከወንድ ጓደኞቿ ጋር ሆና ወዘተ ልትልክልህ ትችላለች። በመሰረቱ ንጹህ ቢሆንም እንኳን የወንድ ጓደኞች ካላት ሴት ጋር ሲሪየስ የሆነ ነገር እንድታስብ አልመክርም። ሆኖም ግን እንደዛ ልታስቀና ከሞከረች በፍጹም ልቀናላት አይገባም። አንዳንዴ የበፊት ጓደኞቿን ራሱ እያነሳች ልታስቀና ልትሞክር ትችላለች። አንተ ግን ሌሎች ወንዶች ውድድርህ እንዳልሆኑና ስለነሱ ደንታ እንደማይሰጥ አሳያት። ፎቶ ምናምን ስትልክልህ አይ ደስ ይላል ምናምን ብለህ ርዕሱን ቀይር። ለምን እንደዚህ ሆንሽ፣ ለምን ከነሱ ጋር ሄድሽ ምናምን አትበላት። በነገራችን ላይ የወንድ ጓደኞች ያሏትን ሴት እንዴት አድርገህ ማስተካከል እንዳለብህ ማወቅ ከፈለክ ይህንን ቪዲዮ ተመልከት። ታዲያ ዋናው ነገር አለመነቃነቅ ነው።
ምንም አይነት ስሜታዊነት አለማሳየትና ግዴለሽ መሆን። እንደዚህ ስትሆን የፈለግካትን ሴት በቴክስት ብቻ በፍቅርህ መጣል ትችላለህ። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራም ቻናሌን ተቀላቀል። ሰላም ሁኑ።